ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። በዱዌና ባርኮላ ታግዞ ፔዤ የአውሮፓ ቻምፒየንስ ሊግን ያነሳ ይሆን? ፓሪስ ሰን ዠርሜን በ2011 በኳታር ስፖርትስ ኢንቨስትመንት ከተያዙ ጀምሮ የኳክብት ክለብ ሆነው ቆይቷል። ከዘላታን እስከ ካቫኒ፣ ከኔይማር እስከ ኢምባፔ፣ በመጨረሻ ሜሲና ራሞስ መለያቸውን ለብሰዋል። ፓሪሲያኑ በኳክብቱ ታግሰው ሊጉን ቢቆጣጠሩምና በርካታ የሀገር ውስጥ ጥሎ ማለፍ ውድድሮችን ድል ቢያደርጉም የአውሮፓ ቻምፒየንስ ሊግን ማሸነፍ ግን አልቻሉም። ከኢምባፔ መልቀቅ ጋርም የኳክብቱ ፕሮጀክት በይፋ ተዘግቶ ሮጦ ያልጠገቡ ያላቸውን ለመስጠት የማይሳሱ ወጣቶችን ማዕከል ያደረገ ፕሮጀክት ተጀምሯል። ዲዜሪ ዱዌና ብራድሊ ባርኮላ ደግሞ ከነዚህ ውስጥ ናቸው። በመጀመሪያው ጨዋታ አስቶን ቪላ ላይ አስደናቂ ጎል ካስቆጠረው ዱዌ ስንጀምር በኦንዤ የተወለደው የኮት ዲቮር ዝርያ ያለው 19 ዓመቱ ዱዌ እነ ኦስማን ዴምቤሌና ካማቪንጋን ባፈራው የሬና አካዳሚ አድጓል። ለኮት ዲቮር ብሔራዊ ቡድን ከሚጫወተው ከታላቅ ወንድሙ ጉዬላ ጋርም ተጫውቷል። እርሱ ግን በቅርቡ ከክሮሻ ባደረጉት ጨዋታ ለፈረንሳይ ብሔራዊ ቡድን የመጀመሪያ ጨዋታውን አድርጓል። ፓሪሶች በርካታ ፈላጊዎቹን ረድተው በክረምቱ ለተጫዋቾች ዝውውር 50 ሚሊዮን ዩሮ ሲከፍሉ ግርምት ተፈጥሯል። ዱዌ በፓርክ ደ ፕሪንስ ለመልመድ ትንሽ ጊዜ ወስዶበት ጥያቄዎች መነሳት ጀምረው ነበር። 2025 ከገባ ወዲህ ግን 12 ጎሎች አስቆጥሮና 12 ለጎል የሚሆኑ ኳሶች አቀብሎ የአውሮፓ መነጋገሪያ ሆኗል። የዱዌ ሁለገብነት ለፔዤ ትልቅ ሀብት ነው። ወጣቱ በሁለቱም ክንፎች በ10 ቁጥርነት አሊያ በ8 ቁጥር ሚና መጫወት ሲችል በቴክኒክ እጅግ የላቀ ፈጣሪ ነው። አስደናቂ ሚዛንና ፍጥነት የታደለ ፊንታና አብዶችም የሚሰራ ለመመልከትም የሚመረጥ ተጫዋች ነው። በአካል ጠንካራ መሆኑም ለተጋጣሚዎች ፈተና ያደርገዋል። ፔዤን በመቀላቀል ለሰማያዎቹ በመጠራትና የሜዳውን ትኩረት በመያዝ የሚቀድመው ባርኮላ ከኦሎምፒክ ሊዮ የተገዛ የ22 ዓመት የክንፍ አማካይ አጥቂ ነው። በኋላ ላይ ቀዘቀዘ እንጂ የውድድር ዘመኑን በጥሩ ብቃት በመጀመርም ከሁሉም የፔዤ አጥቂዎች የተሻለ ነበር። በሁሉም ውድድሮችም 33 ጎሎች ላይ በቀጥታ የተሳተፈው ባርኮላ አሁንም የሚበለጠው በዴምቤሌ ብቻ ነው። ፈረንሳዊው በሁለቱም ክንፎችና በፊት አጥቂነት መጫወት ሲችል ፈጣን፣ በቴክኒክ የተሰጠና ከተከላካዮች ጀርባ አደገኛ ሩጫዎችን የሚያደርግም ነው። ፓሪሲያኑ በአዲሶቹ ተስፋዎቻቸው ዱዌና ባርኮላ ታግዘው የአውሮፓ ቻምፒየንስ ሊግ ህልማቸውን እውን ለማድረግ ተስፋ አድርገዋል። ይሳካላቸው ይሆን? የምናየው ይሆናል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።